እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። ዕለተ አርብ ላይ ትገኛላችሁ። የከሰዓቱ ፕሮግራማችንን ይዘን ቀርበናል። የዝውውር ጉዳዮችን ሰፋ አድርገን የምንዳሰስበት ቻናል ላይ ነው የምትገኙት። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ዛሬ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ደግሞ ያላችሁን ሀሳብ ኮሜንት ቦክስ ላይ ጻፍ ልታደርጉልን ትችላላችሁ። የዝውውር ጉዳዮችን እንዳሰሳለን። በተለይ ትልልቅ የሚባሉ የአውሮፓ ሚዲያዎች የተለያዩ ሀገራት ላይ ያሉትን የመረጃ ምንጮችን አጣቅሰን ዛሬ ከጠዋት ጀምሮ ስለ ዝውውር ጉዳዮች ምን አይነት መረጃዎችን ሲያወጡ ነበር የሚሉትን ጉዳዮች እየዳሰስን ነው ቆይታን የምናደርገው ከማንቸስተር ዩናይትድ ጋር፣ ከሌሎችም ከአርሰናልም፣ ከሊቨርፑልም፣ ከቸልሲም፣ ከሲቲም ከሌሎችም ትልልቅ ክለቦች ጋር የተያዙ የዝውውር ጉዳዮቻቸው ዛሬ ምን ላይ ትኩረት አድርገው ነበር የሚሉትን እንዳስሳለን። በተለይ የክረምት የተጫዋቾች የዝውውር መስኮት አሁን ላይ በጣም እጅጉን ቅርብ ነውና እነሱን የተመለከቱ መረጃዎች በስፋት ይወጣሉ። እኛ ደግሞ ጠቅለል አድርገን ወደ እናንተ እናደርሳለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ይህንን ቻናል ያልተቀላቀላችሁም ሰብስክራይብ እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማግነስ አክሊዮቺ በክረምቱ የዝውውር መስኮት ወደ ፕሪሚየር ሊግ ሊያመራ የሚችልበት እድል ያለ ሲሆን ማንቸስተር ዩናይትድም ሁኔታውን በቅርበት እየተከታተለው ይገኛል። ፉትቦል ኢንሳይደር እንደዘገበው ከሆነ ማንቸስተር ዩናይትድ በቀይ መስመር በኩል የሚጫወት አጥቂ ለማቅጠርም እያሰበ ሲሆን ይህ የ24 ዓመቱ ተጫዋችም ለክለቡ ተስማሚ ሆኖ ተገኝቷል። ተጫዋቹ በሞናኮ ቤትም እጅግ አስደናቂ ተጫዋች እንደሆነ ነው እየተገለጸ የሚገኘው። አስደናቂ ብቃትን እያሳየ የሚገኝ ሲሆን በሁሉም ውድድሮች ደግሞ 15 ግቦች ላይ በቀጥታ ተሳትፎን አድርጓል። አርሰናልና ቼልሲም በአክሊዮቼ ላይ ከፍተኛ ፍላጎት ያላቸው ሌሎች ክለቦች ናቸው። አክሊዮቼ ለማንቸስተር ዩናይትድ በአጥቂ መስመር ላይ ፍጥነትን እንዲሁ ደግሞ ቴክኒካል ብቃትን ይጨምራል። ክለቡ በፕሪሚየር ሊጉ በሶስቱ ከፍተኛ ደረጃዎች ውስጥም ለማጠናቀቅ እየታገለ ሲሆን በቀጣይ ዓመት ለዋንጫዎች ለመፋለምም ተስፋ ያደርጋል። በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ ከታላላቅ ክለቦች ጋር ለመወዳደር ቡድኑን ማጠናከርም ይኖርባቸዋል። በአጥቂ መስመር ላይ ተጨማሪ የፈጠራ ችሎታን መጨመርም ብልህነት የተሞላበት ውሳኔ ይሆናል ተብሎ ነው የሚጠበቀው። ዘገባው እንደሚያመለክተው ተጫዋቹ ወደ 40 ሚሊዮን ፓውንድ ሊያስወጣ ይችላል። ይህ ዋጋ ደግሞ ተጫዋቹ ካለው አቅም አንጻር ተመጣጣኝ የሚመስል አይነት ነው። ማንቸስተር ዩናይትድ ይህንን የመክፈል አቅም ይኖረዋል ተብሎ ነው የሚታሰበው። ፒተር ሩክ እንዳስረዳው ከሆነ በዚህ ክረምት በርካታ ክለቦች አክሊዮቼን በቅርበት እንደሚከታተሉት ነው በእርግጠኝነት መናገር የሚቻለው። ከሞናኮ ጋር እስከ 2029 ድረስ የሚያቆይ ውል ስላለው ክለቡ ጥሩ የዝውውር ዋጋ ይጠይቃል ተብሎ ይታሰባል። ይህም ምናልባት 40 ሚሊዮን ፓውንድ እና ከዚያ በላይ ሊሆን ይችላል እየተባለ ይገኛል። ወደ ማንቸስተር ዩናይትድ የመዘዋወር እድል ለተጫዋቹ እጅግ አስደሳች ሊሆን ይችላል። ይህም ደግሞ ለሱ ቀጣዩ ትክክለኛ እርምጃ የሚሆን ሲሆን ራሱን በከፍተኛ ደረጃ ለማረጋገጥም እድል ይሰጠዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ ቀደም ሲል ወጣት ተጫዋቾችን በማፍራት ረገድም ጥሩ ታሪክ ያለው በመሆኑ ለዚህ ኢንተርናሽናል እድገት ደግሞ ቁልፍ ሚና ሊጫወት ይችላል። ለዚህ መደበኛ የመጫወቻ ጊዜን ማግኘት ደግሞ ብቃቱን ይበልጥ እንዲያሻሽልለትና ለክለቡም ሆነ ለሀገሩ ቁልፍ ተጫዋች እንዲሆንም ይረዳዋል ተብሎ ነው የሚጠበቀው። አርሰናሎች በውድድር ዘመኑ መጨረሻ ጎንዛሎ ጋርሲያን ከሪያል ማድሪድ ለማስፈረም እቅድ ይዘዋል። ከስፔን የወጡ መረጃዎች እንደሚያሳዩት ከሆነ አርሰናሎች ይህንን የ22 ዓመት ወጣት የጋብሪኤል ሄሱስ ተተኪ አድርገው ሊወስዱት ተስፋ አድርገዋል። ብራዚላዊው ኢንተርናሽናል ጋብሪኤል ሄሱስ በቋሚነት የመሰለፍ እድልን ለማግኘት እየተቸገረ በመሆኑ በቂ የመጫወቻ ጊዜ ፍለጋም ክለቡ ሊለቅ እንደሚችል ነው የሚታመነው። አርሰናል ጋብሪኤል ሄሱስን በአግባቡ መተካት የሚኖርበት ሲሆን ጋርሲያ ለቡድኑ ድንቅ ጥንካሬ ሊሆን ይችላል። በላሊጋው ከፍተኛ ግምት የሚሰጠው ቢሆንም በሪያል ማድሪድ ቤት በቋሚነት የመሰለፍ እድልን ግን አላገኘም። በየሳምንቱ ለስፔኑ ግዙፍ ክለብ መሰለፍም አስቸጋሪ ስለሚሆንበት በክረምቱ ክለቡን መልቀቅም ለሱ ተመራጭ ሊሆን ይችላል። ጋርሲያ በሁሉም ውድድሮች 6 ግቦችንና 2 ግብ የሆኑ ኳሶችን አስመዝግቧል። ተጫዋቹ ከኒውካስል ዩናይትድ ጋርም ስሙ እየተነሳ ነው። ጋርሲያ ከበርካታ ክለቦች ጋር ስሙ ቢነሳም አርሰናል እሱን ለማስፈረም ከፍተኛ ፍላጎትን እያሳየ ነው የሚገኘው። የሰሜን ለንደኑ ክለብም
የመልቀቅ እድሉ ለወጣቱ ተጫዋችም አስደሳች ሊሆን ይችላል። በሚቀጥለው የውድድር ዘመን በቋሚነት ለመሰለስም ከቪክተር ዮኬረሽ ጋር ፉክክር ሊያደርግ እንደሚችል ነው የሚገመተው። ምንም እንኳን ስዊድናዊው ኢንተርናሽናል ቪክተር ዮኬረሽ በሁሉም ውድድሮች 18 ግቦችን ቢያስቆጥርም ብቃቱ ግን ወጥ አይደለም። አርሰናል ብዙ ግቦችን የሚያስቆጥር አጥቂ ነው የሚፈልገው። ጋርሲያ በሪያል ማድሪድ በነበረውበት ጥቂት የመጫወቻ ጊዜ አቅሙን ያሳየ ሲሆን በልምምድና በልምድ ደግሞ ይበልጥ ሊዳብር ይችላል። አርሰናል ተጫዋቹን ኮከብ አድርጎ ሊያሳድገውም ይችላል የተባለው። ይሁን እንጂ ሪያል ማድሪድ ተጫዋቹን ለመሸጥ ከወሰነ ግን በውል ውስጥ መልሶ የመግዛት አንቀጽን ወይም ባይባክ ክሎዝ ወይም ደግሞ የተጫዋቹ ለሌላ ክለብ መሸጥን የሚከፍል ከፍተኛ ሽያጭ ድርሻ ወይም ሴል ኦን ፊ ደግሞ እንዲካተትም ሊጠይቁ ይችላሉ። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ጉዳይ ነው። አርሰናል ለትልልቅ ዋንጫዎች በቋሚነት መፋለምን ከፈለገ በአጥቂ መስመሩ ላይ ተጨማሪ ጥራት ያስፈልገዋል። እንደ ጋርሲያ ያለ ተሰጥኦ ያለው ወጣት አጥቂን ለማስፈረምም ብልህነት የተሞላበት እርምጃ ሊሆን እንደሚችል ነው ይፋ የተደረገው። ማንቸስተር ዩናይትድ ማኑኤል ኡጋርቴን በክረምቱ የዝውውር መስኮት እንዲለቅ ፈቃደኛ መሆኑ ተነግሯል። አማካዩ አሁን ባለው የጨዋታ ስልት ውስጥም ቦታ ለማግኘት በመቸገሩ ምክንያት ክለቡን መልቀቅ ይፈልጋል። በ2024 ከፓሪስ ሰን ዠርሜን ማንቸስተር ዩናይትድን የተቀላቀለውና እስከ 2029 ድረስም የሚያቆይ ውል ያለው ይህ የ24 ዓመት ተጫዋችም በኦልትራፎርድ ተስፋ አስቆራጭ ጊዜያትን እያሳለፈ ነው የሚገኘው። ኡጋርቴ በፕሪሚየር ሊግ እስካሁን መሳተፍ የቻለው በ21 ጨዋታዎች ላይ ብቻ ሲሆን ለቡድኑ 4-2-3-1 አስተላለፍም ተስፋሚ ተጫዋች ተደርጎ እንደሚታይም ምንጮች ይጠቁማሉ። እንደ ከቼንዝ ኦፍሳይድ መረጃ ከሆነ ኡጋርቴ የመልቀቅ ፍላጎት እንዳለው ለክለቡ አመራሮችም በግልጽ አስታውቋል። በጃንዋሪ የዝውውር መስኮት በውሰት ለመልቀቅም ጥረት አድርጎ የነበረ ቢሆንም በክለቡ ታግዶ ነበር። አሁን ግን ሁኔታዎች ተቀይረው በቋሚነት የመልቀቅ እድሉ ሰፍቷል ነው የተባለው። ለማኑኤል ኡጋርቴ የቀረቡ ጥያቄዎችና የማንቸስተር ዩናይትድ ዋጋ በአሁኑ ወቅት ዩቬንቱስ ተጫዋቹን ለማስፈረም በግንባር ቀደምትነት እየመራ ነው። የክለቡ ስፖርቲንግ ዳይሬክተር ማርኮ አቶሎኒ እንደተናገሩት ከሆነ ተጫዋቹ በቅርብ በዓለም አቀፍ ጨዋታዎች ላይ ሲከታተሉት ቆይተዋል። ወደ ሴሪኤው የማቅናት እድሉ ሰፊ ቢሆንም ይህም የሚወሰነው ዩቬንቱስ ለቻምፒየንስ ሊግ ማለፍ መቻሉ ላይ ተመስርተው ነው። ማንቸስተር ዩናይትድ ለኡጋርቴ 40 ሚሊዮን ዩሮ ዋጋ የለጠፈ ቢሆንም የተጫዋቹ የገበያ ዋጋ ግን 30 ሚሊዮን ዩሮ አካባቢ እንደሆነ ነው የሚገመተው። በአመት የሚከፈለው 4 ሚሊዮን ዩሮ የተጣራ ደሞዝም ለሚፈልጉት ክለቦች እንቅፋት አይሆንም ተብሎ ይታሰባል። የቱርኩ ጋላት ሳራይም ወደ ፉክክሩ ተመልሶ የገባ ሲሆን ለኡጋርቴ በቻምፒየንስ ሊግ ፕሮጀክታቸው ውስጥም ትልቅ ሚና ለመስጠትም ዝግጁ ናቸው። በቋሚነት የመሰለፍ ዋስትና መስጠታቸውም ለኡጋርቴ ውሳኔ ወሳኝም ሊሆን ይችላል። በተጨማሪም ኒውካስል ዩናይትድ እና አስተን ቪላ ሁኔታውን በቅርበት እየተከታተሉ ይገኛሉ። አያክስ እና ሰንደርላንድም ስማቸው ቢነሳም የነሱ ደግሞ የመሳካት እድል ዝቅተኛ እንደሆነ ተነግሯል። በርካታ ክለቦች ፍላጎት እያሳዩ በመሆናቸው ኡጋርቴ በክረምቱ ዝውውር ስሙ በስፋትም ከሚነሱ ተጫዋቾች መካከል አንደኛው እንደሚሆን ነው የሚጠበቀው። የቶትንሃም ተጫዋቾች በአዲሱ አሰልጣኝ ሮቤርቶ ዲዘርቢ ስር የመጀመሪያ ልምምድ ክፍለ ጊዜያቸውን ካከናወኑ በኋላ በክለቡ ውስጥ ከፍተኛ የሆነ የተስፋ ጭላንጭል መታየቱን የተነገረው በአሁኑ ወቅት በፕሪሚየር ሊጉ ለመቆየት እየታገለ ላለው ለዚህ ክለብም ትልቅ መነቃቃት ነው። የ46 ዓመቱ ጣሊያናዊ አሰልጣኝ ኢጎር ቱዶርን በመተካት ነው የቶትንሃም ሆትስፐርስ አሰልጣኝ የሆኑት። በመጀመሪያው ጨዋታቸውን በሰንደርላንድ መሸነፋቸው ይታወሳል። ነገር ግን ለመጀመሪያ ጊዜ ልምምድ ባደረጉበት ወቅት ላይ የቶትንሃም ተጫዋቾች ገና ከመጀመሪያው ደቂቃ ጀምሮ በዲዘርቢ ከፍተኛ ብቃት በሚጠይቀው የልምምድ ዘይቤ ላይ መሳተፍ መቻላቸውና በቡድን ውስጥም ጥሩ ነገሮች መፈጠራቸው ነው የተነገረው። እንደ ዘገባዎች ከሆነም በሰሜን ለንደኑ ክለብ ውስጥ ያለው ድባብ በአንድ ጀንበር ተቀይሯል። አንድ የቡድኑ አንጋፋ ተጫዋች የልምምድ ሂደቱን ድንቅ ሲል ለቅርብ ጓደኞቹ የገለጸ ሲሆን፣ ሌሎች ስለ ስራው ጥራት ደግሞ ከፍተኛ አድናቆት ሰጥተዋል። ክለቡ ባወጣው ተንቀሳቃሽ ምስል ወይም ቪዲዮ ደግሞ የቀድሞ የብራይተን አሰልጣኝ እንደ ሉካስ ቤርግቫል፣ ማቲያስ ቴል እና አርቺ ግሬ ካሉ ተሰጥኦች ጋርም በቅርበት ሲሰሩ ነው የታየው። የዲዘርቢ ዋነኛ ቅድሚያ የሚሰጠው ተግባር ቶትንሃምን በሊጉ ማቆየት ነው። በልምምድ ሜዳው ላይ የታየው በጎ ስሜት ቢኖርም የቶትንሃም ወቅታዊ ሁኔታ ግን አሁንም አሳሳቢ ነው። ስፐርስ በአሁኑ ወቅት በፕሪሚየር ሊጉ 18ኛ ደረጃ ላይ የሚገኙ ሲሆን በቀሪ 6 ጨዋታዎች ደግሞ ልዩነትን መፍጠር ይኖርባቸዋል። ዲዘርቢም የተለያዩ ፈተናዎች በቅርቡ ይጠብቃቸዋል ተብሎ ነው የሚጠበቀው። የኒውካስል ዩናይትዱ ተከላካይ ማት ታርጌት በሴንት ጄምስስ ፓርክ ያለው ቆይታ ማብቃቱን አረጋግጧል። በክለቡ ያለው ምዕራፍም ተዘግቷል ሲል የተናገረው ተከላካዩ ቀጣይ ትኩረቱ በቋሚነት ወደ ሌላ ክለብ ማምራት እንደሆነ ነው ይፋ የተደረገው።
የ30 ዓመቱ የግራ መስመር ተከላካይ በአሁኑ ወቅት በሻምፒዮንሺፑ ወደ ፕሪሚየር ሊግ ለማደግም እየተጋ ለሚገኘው ሚድልስቦሮ በውሰት እየተጫወተ ይገኛል። ታርጌት በታይንሳይድ በነበረው የ2 ዓመት ቆይታ በጉዳት ቢታመስም አሁን ላይ በሪቨርሳይድ ስቴዲየም ብቃቱን ማደስ ችሏል። ለስካይ ስፖርት መግለጫ የሰጠው ታርጌት በጃንዋሪ ወር ከአሰልጣኝ ኤዲ ሃው ጋር ያደረገው ንግግር ለቋሚ ስንብት መንገድም የከፈተ መሆኑ ተገልጿል። እስከ ሰኔ 2027 የሚቆይ ውል ቢኖረው ሁለቱም ወገኖች ተጫዋቹ ወደ ኒውካስል የመጀመሪያው ቡድን የመመለስ እድሉም ጠባብ መሆኑን የተሰማው ታርጌት ሲናገር በጃንዋሪ ከኤዲ ሃው ጋር ተነጋግረናል። ስለ ሁኔታዬም በጣም ተናግሮኛል። ለዚህም አመሰግነዋለሁ። በሚድልስቦሮ መቆየቴ ለእኔ ጠቃሚው መሆኑንና መጫወት እንደምፈልግም ያውቅ ነበር። ስለ ወደፊቱ ኖትን ለመናገር እርግጠኛ አይደለውም። በኒውካስል ያለኝ ጊዜም ያበቃ ይመስለኛል። ያ ምዕራፍ ተዘግቷል ሲል የተናገረው የታርጌት ቀዳሚ ግብም ሚድልስቦሮ በማጣሪያ ጨዋታዎች ላይ ወይም በፕሌይኦፍ ካለፈም ወደ ክለቡ በቋሚነት መዘዋወር ነው። ተስፋ አደርጋለሁ እዚህ እናድጋለን እናም ለእኔ ውልም ይኖረኛል ብሏል። ካልሆነ ግን በዚህ የውድድር ዘመን የቻልኩትን ያክል ተጫውቻለሁና አማራጮቼን እመለከታለሁ ሲልም ጭምር ተናግሯል። ታርጌት በ2021-22 የውድድር ዘመን ክለቡን ከወራጅ ቀጠናው እንዲያመልጥም በመርዳት ረገድ ወሳኝ ተጫዋች ነበር። በወቅቱ ከአስተን ቪላ በውሰት መጥቶ በክለቡ የመከላከል ክፍል ላይ መረጋጋትን ፈጥሯል። በዚህም ክረምት ደግሞ በ15 ሚሊዮን ፓውንድ ዝውውሩ ቋሚ ተደርጎ ነበር። ይሁን እንጂ የዳን በርን ብቃት መጨመርና የሉዊስ ሆል መምጣት እንዲሁም ተደጋጋሚ የጅማት ጉዳትና የተረከዝ ጉዳቶቹም ለተጫዋቹ መሰለፍ እንቅፋት ሆኖበታል። በ2023 እና በ2025 መካከልም በጣም ጥቂት የፕሪሚየር ሊግ ጨዋታዎችን ብቻ ያደረገው ታርጌት በመጨረሻም በውሰት ለመልቀቅ ተገዷል። ኒውካስል አሁን ላይ ለ2026-27 የውድድር ዘመን ወጣት ተከላካዮችን ለማስፈረም ትኩረት ማድረጉን ተከትሎ የታርጌት ስንብት ምናልባት በዚህ ተከላካይ ላይ የታመነ ግን በጉዳት የተስተጓጎለ የቆይታ ጊዜን ማክተሙን ያበሰረ ይሆናል ተብሎ ነው የሚጠበቀው። ቶተንሃም በ2024 አጥቂውን ትሮይ ፓሮትን ሲሸጠው የቀድሞ ሊቀመንበር ዳንኤል ሌቪ ባደረጉት ብልህ ውሳኔ ምክንያት በዘንድሮ ክረምት ከፍተኛ የገንዘብ ድርሻን ሊያገኙ ይችላሉ። የሰሜን ለንደኑ ክለብ የመጀመሪያ ቡድን ውስጥም ቦታ ለማግኘት ተቸግሮ የነበረው የአየርላንድ ብሔራዊ ቡድን ተጫዋች በሐምሌ ወር 2024 በ6.7 ሚሊዮን ፓውንድም ለሆላንዱ ክለብ የዜድ አልካማር መሸጡ ይታወሳል። ይሁን እንጂ ስፐርስ ተጫዋቹን ለሌላ ክለብ በሚሸጥበት ወቅት 20 በመቶ የሽያጭ ድርሻ እንዲኖረው በውሉ ላይ አስፍሮ ነበር። አሁን ላይ የትሮይ ፓሮት የገበያ ዋጋ በከፍተኛ ሁኔታ መጨመሩ ይህንን ውሳኔ ድንቅ ያደርገዋል። አንድ ቅርብ ጊዜ ዘገባዎች እንደሚያሳየው ከሆነ ሊድስ ዩናይትድ የአጥቂ ክፍሉን ለማጠናከር ትሮይ ፓሮትን ዋነኛ ኢላማ አድርጎታል። የዳንኤል ፈርከ ቡድን ይህንን የ24 ዓመት ተጫዋች ከሚከታተሉት ክለቦች አንደኛው ሲሆን በአሁኑ ወቅት የተጫዋቹ የዝውውር ዋጋ 25 ሚሊዮን ፓውንድ ነው የሚገመተው። ዝውውሩ በዚህ ዋጋ የተተመነ ሲሆን ከተከናወነ ቶተንሃም ሆትስፐርስ ወደ 5 ሚሊዮን ፓውንድ ገደማ ድርሻ የማግኘት መብት ይኖረዋል። ይህም ለክለቡ በአጠቃላይ 4 ጨዋታዎችን ብቻ ላደረገው ተጫዋች ከፍተኛ ትርፍ ነው። ከሊድስ በተጨማሪ ግን እንደ ኤሲ ሚላን፣ ፉልሃም፣ ቮልስበርግ እና ሌሎች ክለቦችም ተጫዋቹን እየተከታተሉት በመሆናቸው የዝውውር ዋጋው ከዚህ በላይም ሊጨምር ይችላል። ትሮይ ፓሮት ከሰሜን ለንደን መውጣቱ በአውሮፓ ውስጥ ካሉ ውጤታማ ወጣት አጥቂዎች አንዱ እንዲሆን መንገድ የከፈተለት ነው የሚመስለው። በኔዘርላንድ በመጀመሪያው ዓመትም 20 ጎሎችን ካስቆጠረ በኋላ በ2025-26 የውድድር ዘመን ብቃቱን ወደ ላቀ ደረጃ ማሳደጎታል። በዘንድሮ የውድድር ዘመን በሁሉም ውድድሮች በ42 ጨዋታዎች ላይ 28 ጎሎችን አስቆጥሮ 10 አመቻችቶ አቀብለዋል። የትሮይ ፓሮት ውጤታማነት በክለብ ብቻ የተወሰነ አይደለም። በ2025 ለአየርላንድ ብሔራዊ ቡድን ያስቆጠራቸው 5 ጎሎች ሃንጋሪ ላይ የሰራው ሃትሪክን ጨምሮ ማለት ነውና ሀገሩ ለ2026 የዓለም ዋንጫ ማጣሪያ ፕሌይኦፍ እንድታልፍም ትልቅ ሚናን ተጫውተዋል። በ24 ዓመቱ ትሮይ ፓሮት አሁን ላይ የፕሪሚየር ሊግ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ኢንተር ሚላን የቶተንሃሙን ግብ ጠባቂ ጉሌርሞ ቪካሪዮን ለማስፈረም የሚደረገውን ጥረት እያፋጠነ ይገኛል። ጣሊያናዊው ግብ ጠባቂ በክለቡ የረጅም ጊዜ አንደኛ ምርጫ ለመሆን ዋነኛ እጩ ሆኖን የቀረበው ኔራ ዙሪዎቹ ለ37 ዓመቱ አንጋፋ ግብ ጠባቂ ያን ሶመር ተተኪ እየፈለጉ ሲሆን ሶመር በ2026-27 የውድድር ዘመን የተጠባባቂነት ሚናን ይይዛል ተብሎ ነው የሚጠበቀው። እንደ ካልቺዮ መርካቶ ዘገባ ከሆነ የኢንተር ስፖርት ዳይሬክተር ፒዮሮ አውሲሊዮ ቪካሪዮ በቅርቡ ሲከታተሉት የቆዩ ሲሆን አሁን ሌሎች ተቀናቃኞችን ቀድመው ተጫዋቹን ለማስፈረም ዝግጁ ናቸው። ቪካሪዮ በአሁኑ ወቅት ከ15 ሚሊዮን እስከ 20 ሚሊዮን ዩሮ ወይም ከ12.5 ሚሊዮን ፓውንድ እስከ 17 ሚሊዮን ፓውንድ ዋጋ ተጥሎበታል። በ2023 ከኢምፖሊ ስፐርስን የተቀላቀለውና በፕሪሚየር ሊጉን ብቃቱን ላሳየው ግብ ጠባቂ ይህ ዋጋ ለኢንተር ሚላን ተመጣጣኝ ሆኖ ነው የታየው።
ዩቬንቱስም ቪካሪዮን ለማስፈረም ከኢንተር ሚላን ጋር ፉክክር ውስጥ ገብተዋል። ኢንተር ብቻ ሳይሆን ዩቬንቱስም ቪካሪዮን በክረምቱ ለማስፈረም ፍላጎት አለው። የቶሪኖ ክለብ ለማይክል ዲ ግሪጎሪዮ ጠንካራ ተፎካካሪ ለማምጣት የሚፈልግ ሲሆን ከቪካሪዮ ወኪሎች ጋርም የመጀመሪያ ደረጃ ንግግሮች መደረጋቸውን የተነገረው። ቶተናም በአሁኑ ወቅት በወራጅ ቀጠናው አካባቢ መገኘቱና ተጫዋቹ በጣሊያን ብሔራዊ ቡድን ውስጥም ያለውን ቦታ ለማጠናከር ማሰቡ የ29 ዓመቱን ግብ ጠባቂ ወደ ሴሪኤው ለመመለስም ፍላጎት እንዲያድርበት ነው ያደረገው። ቶተናም በዲዘርቢ እቅድ ምክንያት ቪካሪዮን ለመሸጥም እንዲሁ ፍቃደኛ ነው። ቶተናምም በአዲሱ አሰልጣኝ ሮቤርቶ ዲዘርቢ ስር ለሚያደርገው ታሪካዊ ለውጥም አካል አድርጎ ቪካሪዮን ለመሸጥ ፍቃደኛ ሊሆን ይችላል። ጣሊያናዊው አሰልጣኝ ጨዋታን ከኋላ መመስረት ወይም ከኋላ ጀምሮ ለሚያተኩር አይነት ስልትን ተግባራዊ ያደርጋሉ ተብሎ ስለሚጠበቅ የግብ ጠባቂው የኳስ ስርጭት ወይም ዲስትሪቢዩሽን ደግሞ ወሳኝ ይሆናል ተብሎ ነው የሚታሰበው። ቪካሪዮ ግን በማዳን ረገድ አስደናቂ ቢሆንም ኳስን የማቀበል ትክክለኛነት ወይም ፓስ አኪዩሬሲው ግን 69 በመቶ መሆኑ ለዲዘርቢ የጨዋታ ስልት ተስማሚ ላይሆን ይችላል የሚል ስጋትን የፈጠረው። በዚህ ምክንያትም ስፐርስ እንደ ብራይተኑ በርት ቨርትብሩገን እና እንደ ማንቸስተር ሲቲው ጄምስ ትራፎርድ ያሉ አማራጮችን እየተመለከተ ነው። ቪካሪዮን መሸጥ ቶተናም ለዲዘርቢ ከፍተኛ ስጋት ያለበት የጨዋታ ግንባታን ወይም ቢውልድ አፕን የሚመጠን ግብ ጠባቂ ለመግዛት የሚያስፈልገውን የገንዘብ አቅም ይፈጥርለታል ተብሎም ተጠብቋል። አስተን ቪላ በፈረንሳዩ ሞናኮ የሚገኘውን ታዳጊ ሞሮኳዊ ግብ ጠባቂ ያኒስ ቤንቻውስን ለማስፈረም የሚደረገውን ጥረት በማጠናከር በክረምቱ የዝውውር መስኮት ተጫዋቹን የግሉ ለማድረግም ተጨባጭ ጥያቄዎችን አቅርቧል። እንደ አፍሪካን ፉት ዘገባ ከሆነ የሚድላንዱ ክለብ ከፍላጎት ባለፈ ግን ወደ ወሳኝ እርምጃም ተሸጋግሯል። አስተን ቪላ ለተጫዋቹ በአመት 850,000 ዩሮ የተጣራ ደሞዝም የሚያገኝበትን የ5 ዓመታት ውል አቅርቦለታል። ቤንቻውሽ ከሞናኮ ጋር ፕሮፌሽናል ውንም ደግሞ ለመፈረም ፍቃደኛ ባለመሆኑ አስተን ቪላ ከሞናኮ ጋር ያለውን ድርድር ለማቅለልና ለስልጠና የሚፈልገውን ካሳም ደግሞ በተመለከተ የሚነሱ አለመግባባቶችን ለማስቀረት ተጫዋቹ በሌላ ክለብ በሚሸጥበት ወቅት ለሞናኮ የሚሰጥ ከፍተኛ የሽያጭ ድርሻ ወይም ሴል ኦን ክሎዝም በውሉ ላይ አካቷል። የኡናይ ኤምሬ ቡድን በአውሮፓ ውስጥ ያለውን ፉክክር እየመራ ቢሆንም ከካታር በኩል የሚቀርቡ ከፍተኛ የገንዘብ ጫናዎች ግን ይጠብቁታል። አልጋራፍ የተባለው ክለብም ለተጫዋቹ በአመት 1.2 ሚሊዮን ዩሮ ደሞዝ እና ከዛ ውጭ ደግሞ የ150,000 ዩሮ የፊርማ ቦነስን የሚያካትት እጅግ ከፍተኛ ገንዘብ ጥቅማ ጥቅሞችን ይዞ ወደ ፉክክሩ መግባቱ የሚያሳዩ መረጃዎች እየወጡ ይገኛሉ። የ19 ዓመቱ ግብ ጠባቂ ፈላጊዎችም በእነዚህ ብቻ የተወሰኑ አይደሉም። በአሁኑ ወቅት በ10 የተለያዩ ክለቦች የፍላጎት ዝርዝር ውስጥ ይገኛል። በጃንዋሪ ወር ዝውውር ያልተሳካለት ቦርንመስ አሁን ላይ ፍላጎት ያለው ሲሆን የሴሪኤዎቹ ኢንተር ሚላን እንዲሁም ሞንዛም ሁኔታውን እየተከታተሉት ነው። በተጨማሪም ከኔዘርላንድ፣ ቤልጅየም እና ስፔን ክለቦችም ፍላጎት እንዳለ ይነገራል። በፈረንሳይ እግር ኳስ ውስጥ ከፍተኛ ግምት ከሚሰጣቸው ወጣት ግብ ጠባቂዎች አንዱ የሆነው ቤንቻውሽ በሞናኮ አካዳሚ ውስጥ አስደናቂ እድገትን አሳይቷል። ምንም እንኳን ወጣት ቢሆንም በሞናኮ ግን ከ19 ዓመት በታችና በግሩፕ ኤሊት ቡድኖች ውስጥም በቋሚነት በመሰለፍም ፈጣን ግብ የማዳን ብቃቱንና ዘመናዊ የኳስ ስርጭት ችሎታውንም በደንብ አሳይቷል። ቤንቻውሽ በፈረንሳይ ቢወለድም በዓለም አቀፍ ደረጃ ግን ሞሮኮን ይወክላል። ለሞሮኮ ከ20 ዓመት በታች ብሔራዊ ቡድን ተሰልፎ ተጫውቷል። በሞናኮ ፕሮፌሽናል ውል ለመፈረም ባለመፈለጉ በአሁኑ ወቅት በአውሮፓ ውስጥም በነፃ ዝውውር ከሚገኙ ተፈላጊ ተሰጥኦዎች አንዱ ሆኗል። ፊፋ ከፈረንሳይ ውጭ ያሉ ክለቦች ከተጫዋቹ ጋር የቅድመ ውል ስምምነት እንዲያደርጉ ይፈቅዳል። አስተን ቪላ በአሁኑ ወቅት በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ከሚገኙት 4 ክለቦች አንደኛው ነው። የማስፈረም እድሉ ከሌሎችም ክለቦች የተሻለ እንዲሆን ያደርገዋል ተብሎ ነው የሚጠበቀው። ሊቨርፑል ሞሐመድ ሳላህን ለመተካት የአልሂላሉን አጥቂ ማርከስ ሊዮናርዶን ለማስፈረም እድሉን እንዳገኘ ተነግሯል። ይህ የ22 ዓመት ተሰጥኦ በሳዑዲ ፕሮ ሊግ የነበረው ቆይታ በ69 ጨዋታዎች 44 ጎሎችን በማስቆጠር አስደናቂ ብቃትን አሳይቷል። እንደ ስፖርትስ ቡም ዘገባ ከሆነ የማርከስ ሊዮናርዶ ብቃት የሊቨርፑልና የቶተናም ትኩረትን ስቧል። እንዲያውም በሁለቱ ክለቦች መካከል የተጫዋቾች ልውውጥ ወይም ስዋፕ ዲል ሊያደርግ የሚችልበት እድል እንዳለ ጊቭ ሚ ስፖርት አመልክቷል። ይህም ሳላህ ወደ አልሂላል ለማምራትም የቆየ ህልሙን ሲያሳካም፣ ማርከስ ሊዮናርዶ ደግሞ በተቃራኒ ወደ ሊቨርፑል የሚያመራበት መንገድን ይከፍትለታል የተባለው
ይሁን እንጂ በአሁኑ ወቅት ሳላ በዘንድሮ ክረምት ሊቨርፑልን በነፃ ዝውውር ይለቃል ተብሎ ይታወቃል። ምንም እንኳን ግብፃዊ ኮከብ በውሉ ላይ 1 ዓመት ቢቀረውም ቤን ጃኮብስ ቀደም ብሎ እንደዘገበው ክለቡ ከየርገን ክሎፕ ጋር እንዳደረገው አይነትም ስምምነት በማድረግ ነው ሳላህን ውሉ ከመጠናቀቁ ከ1 ዓመት በፊት በነፃ እንዲለቅ ስምምነት የደረሱት። ይህ ማለት ሳላ በክረምቱ የሊቨርፑል ተጫዋች ስለማይሆን ክለቡ ለልውውጥ ሊጠቀምበት አይችልም። ሆኖም ግን ሳላ ወደ አልሂላል የሚያመራ ከሆነ ሊቨርፑል ይህንን እንደ መልካም አጋጣሚ በመጠቀም ማርከስ ሊዮናርዶን ለማስፈረም በሚደረገው ድርድር ላይ እንደ ግፊት ሊጠቀምበት ይችላል። ሊዮናርዶ ተስፋ የሚጣልበት ወጣት ተጫዋች ቢሆንም በሳዑዲ ፕሮ ሊግ ያለው ልምድ ብቻ ለፕሪሚየር ሊግ እግር ኳስ ዝግጁ ያደርገዋል ማለት እንዳልሆነ ግን ልብ ሊባል ይገባል። ብራዚላዊ አጥቂም በአውሮፓ የነበረው ብቸኛው ልምድ በቤኔፊካ ሲሆን እዚያም ደግሞ በ24 ጨዋታዎች 8 ጎሎችን ብቻ እያስቆጠረ ነው። ስለዚህም አርነ ስሎት እንደ ሳላ ያለን ታሪካዊ ተጫዋች ለመተካት የበለጠ የተረጋገጠ ብቃት ያለው ተጫዋችን በገበያው ላይ መፈለግ እንዳለበት ነው በርካቶች ግምቶቻቸውን እየሰጡም የሚገኙት። ወደ ቤተሰቦቻችን ፉአድ ባሩ የዩቲዩብ ቻናል ላይ ትገኛላችሁ። የተለያዩ የዝውውር ጉዳዮችን ለዛሬ ያነሳንበት ፕሮግራማችን ይህንን ይመስል ነበር። የተለያዩ ፕሮግራሞችን የተለያዩ የዝውውር ዜናዎችን ወደ እናንተ አቀረብን። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ቀን ይሆንላችሁ።